ተጫዋች ነጥቋል። አርሰናል ለምንድነው ግን የነካካ በአርሰናል ያልተነካ ተጫዋች እስኪ ወደ ሌሎች ክለቦች ሄዱትን እንማ ሳንድሮ ቶናሊ ለምሳሌ ፈርናንዴዝ ራሱ ማቲያስ ፈርናንዴዝ ሳንድሮ ቶናሊ አልሄደበትም እንጂ ዝውውር ጥያቄ ይዞ አልሄደም፣ ገንዘብ ይዞ አልሄደም። ዙሪያውን እየሄደ ይሽከረከራል፣ ያስጠራል እየሄደ እና የጀርሚ ሞንጋ ግን ግርምዬ ለየት የሚያደርገው እንደነ ማቲያስ ፈርናንዴዝ እንደነ ሳንድሮ ቶናሊ አልነበረም። ጀርሚ ሞንጋ በዋነኝነት የጀርሚ ሞንጋ ጉዳይ አርሰናል የጨረሰው የሚመስል ዝውውር ነበር። አርሰናል የጨረሰው ያጠናቀቀው ያገባደደው የሚመስል ዝውውር ነበር። ምክንያቱም አንድሪያ ቤርሳም የአርሰናል አመራሮችም ቢድ አድርገዋል ማለት ገንዘቡን አቅርበዋል። ይሄን ያህል ገንዘብ እንክፈላችሁ ብሎ ተጫዋቹም የአርሰናል ፕሮጀክትን ተቀብሎ ደስ ብሎታል። ጀርሚ ሞንጋ በጣም ተመችቶታል። አርሰናል መቀላቀል እንደሚፈልግ ገልጿል። አርሰናል ደግሞ ለልጁ ያቀረበለት ኦፈር ያደረገለት ነገር ነበር። አንደኛ የዋና ቡድን ዕድል እንደሚሰጠው በተለይ በኤፍኤ ካፕ በሊግ ካፕና መሰል ጨዋታዎች ላይ እንደዚህ አይነት ነገር እንደሚያደርግ ዕድል እንደሚሰጠው የተስፋ ቡድኑ ተጫዋች ብቻ ሳይሆን የዋና ቡድን ተጫዋች አካል እንደሆነ እንደነ ማክስ ዶማን እንዲያስብ ጭምር ያቀረቡለት ምርጥ ፕሮፖዛል ነበር። ግን ነገር የተበላሸው አርሰናል ያቀረበው ገንዘብ ነው። ሌስተር ሲቲ ተጫዋቹን ከ10 እስከ 12 ሚሊዮን ፓውንድ ይገመታል ብሎ ያስባል። አርሰናል ያቀረበው ደግሞ በግማሽ ነው፣ 5 ሚሊዮን ፓውንድ ነው ያቀረበው። ገና ሮ ታለንት ነው፣ 16 ዓመት እኮ ነው ገና። ሮ ታለንት ነው ገና፣ ያልበቃ ተጫዋች ነው። ነገ ሊሳካም ላይሳካለትም ይችላል። ስለዚህ ሪስክ ወስጄ ነው ተጫዋቹን ማስፈርመው፣ 5 ይበቃቸዋል ብሎ አርሰናል ወሰነ፣ ላከ። በዚህ ሁኔታ ውስጥ የነበሩት አርሰናሎች ይህን ሂደት እያስኬዱ ባሉበት ሰዓት ላይ ያው ሌስተር ሲቲ ሪጀክት አደረገ፣ ጨምራችሁ ነው ብሎ ማለት ነው። ይህንን ማንሰሙ ማንቸስተር ሲቲዎች መሰሙ። ማንቸስተር ሲቲ ማን ነው የሚያሰለጥነው? ኢንዞ ማሬስካ የት ሰርተዋል? ሌስተር ሲቲ ያውቁታል። ልጅ ሌስተር ሲቲ አሰልጥኖታል። ልጁን እድልም የሰጡ እርሳቸው ናቸው። በኤፍኤ ካፕ ጨዋታ ላይ ለጀርሚ ሞንጋ በ15 ዓመቱ ምናምን የሰጡት ከኢታን ንዋነሪ ቀጥሎ እኮ በእድሜ ትንሹ በፕሪሚየር ሊግ የተጫወተ ተጫዋች ነው። ይህ ተጫዋች ጀርሚ ሞንጋ እንትና ነው የሚመስለው። ግን ዶኩን አይተውት ከሆነ ቪዲዮ አንድ አይነት በቃ ዶኩ ራሱ ኳሱን ይዞት ይሄዳል እንደፈለገ አጣጥፎ ፋይናል ሰርድ ላይ ሲገባ ወይ አየር አሞራ በሰማይ ያደርገዋል ወይ ክሮሶቹ ወይ አሲስቶቹ ልክ አይሆኑ። እዛች አካባቢ ነው የምትሰራው እንጂ ልጁ በጣም ፈጣን ነው፣ ድሪብለር ነው፣ በጣም ድንቅ ተጫዋች ነው። እና ከ16 ዓመት ልጅ ትጠብቃለህ እንዲህ አይነት ክፍተቶች እድሜ የጨመረ ሲሄድ የቱ ጋር መቀነስ እንዳለበት፣ የቱ ጋር ገፍቶ መሄድ እንዳለበት፣ የቱ ጋር ምን ማድረግ እንዳለበት ስለሚረዳ ያንን መሰረት ባረገ መንገድ እንደሚንቀሳቀስ ይጠበቃልና ጉድ የሰሯቸው ኢንዞ ማሬስካ ናቸው። ከሌስተር ሲቲ ጋር ጥሩ ግንኙነት አላቸው። ሞንጋን አሳድገውታል፣ ወኪሉን ያውቁታል። በቀጥታ ደውለው ወደኛ ይምጣ፣ እኛም እድል እንሰጠዋለን ለዚህ ተጫዋች እና ገንዘቡንም የጠየቃችሁትን ገንዘብ 10 ሚሊዮን ፓውንድ እንሰጣለን ብለው ወሰኑ። ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ሂር ዊጎ ብሎ ሰርቶላቸዋል። ሂር ዊጎ ተብሎለታል ጀርሚ ሞንጋ። ስለዚህ አርሰናል በዝውውር ተሸንፏል። አሁን ጥያቄዎች እየተነሱ ነው። አንደኛ ጎረቤታችን ቶተናም እንደዚህ ገንዘብ ሲያፈስ፣ እነ ሲቲ ገንዘብ ሲያፈሱ፣ እነ ሊቨርፑል ገንዘብ እያፈሰሱ ነው። እነ ጀርሚን ጃኬን አምጥተዋል፣ አሰልጣኝ አምጥተዋል። እነ ቼልሲ ኢቭን አሰልጣኝ ቀይረው ተጫዋቾችም እያመጡ ነው። ቶተናም፣ ማንቸስተር ዩናይትድ ኤርሰን አስፈርሟል። አርሰናል ምንም ፊርማ አላከናወነም። ያው ኢንካፔ ነው፣ ኢንካፔ የነበረ ስለሆነ ማለት ነው። እና አርሰናል ደጋፊዎች አሁን ምንድን ነው እያሉ ነው። ቶተናም እንደዚህ ገንዘብ እየመጀረጠ ማንቸስተር ሲቲ አፋችን ላይ እየቀማን ይሄ ልክ አይደለም የሚል አይነት ግሩምታ በተወሰነ መንገድ ያው ለአንድሪያ ቤርታ አርሰናል ደጋፊዎች ያላቸው ፍቅር ይታወቃል። ግን ትንሽ የግሩምታ አለ። አርሰናሎች ግን ሪላክስ አርጉ፣ ዘና በሉ፣ እናስገርማቸዋለን እያሉ ነው አንድሪያ ቤርታ። ዘና በሉ፣ ትገርማላችሁ። በዘንድሮ የዝውውር መስኮት ገና የዝውውር መስኮት ከተከፈተ ጥቂት ቀናት ነው የተቆጠሩት። ተረጋጉ፣ ትልልቅ ዝውውሮች እናከናውናለን የሚል ምላሽ እየሰጡ ነው። ግን በጀርሚ ሞንጋ ዙሪያ እንግዲህ አርሰናል ተነጥቋል ማለት ነው። ጀርሚ ሞንጋ ማንቸስተር ዩናይትድ ከዚህ ጋር አንድ ነገር ለመጨመር ያክል እሺ አይንየም ኮሜንቷን እያየሁት ነበር። ከዚህ ቀደም ታስታውስ ከሆነ ሶፊ ተመሳሳይ ድርጊት ማንቸስተር ሲቲ አድርጓልና በአንድ ኖርዌጂያን ተጫዋች ያ ኖርዌጂያን ተጫዋች ደግሞ ሴቨር ናይፓን የሚባል ማለት ነው። ናይፓን ልክ ነው። ሴቨር ናይፓን ልክ አርሰናል ጨረሰ ተብሎ እንደ ሞንጋ ልጁ
ወደ ማንቸስተር ሲቲ ነው የተዛወረው። ባለፈው ዓመት ነው አስታውሳለሁ፣ 2025 ላይ ማለት ከባለፈው ዓመት በፊት ማለት ነው 2025 ላይ አምና ማለት ነው 2025 አምና አይደል? አሁን ዘንድሮ 2026 አይደል? ኦኬ ልክ ነው አምና። እና ይሄንን ተጫዋች አርሰናል ሰቨር ናይፓንን በእነ ኦዲጋርድ ጭምር አባብሎ ሊያስፈርም በተቃረበና የመጨረሻው ገብቷል ተብሎ በተነገረበት ሰዓት ላይ ማንቸስተር ሲቲ መሀል ላይ መጣና ሰቨር ናይፓንን አስፈረመው ማለት ነው። የማንቸስተር ሲቲ ንብረት ነው። አሁን ልጁ 19 ዓመቱ ላይ ደርሷል። የሞንጋ ልዩነቱ 16 ዓመቱ ነው። በአመቱ ደገመው ዘንድሮ ማለት አሁን ናይፓን ከማንቸስተር ሲቲ ሚድልስ ብራ ነው ያለው በውሰቱ እየተጫወተ ማለት ያኔ ከሮዘንበርግ ነው የመጣው እና ናይፓንን ሲቲ የዛሬ ዓመት ነጠቀ። ጀርሚ ሞንጋን ከሌስተር ሲቲ ደግሞ ዘንድሮ ነጠቀ። አርሰናል ጫፍ ላይ ደረሰውን አስፈረመ ተብሎ ያጠናቀቀ 2 የታዳጊዎች ፊርማዎችን ማለት ነው እና ናይፓን አሁን ሚድልስ ብራ ነው በውሰቱ እየተጫወተ የሚገኘው። በጣም አሪፍ። ወደ ማንቸስተር ዩናይትድ እናምራ። ማንቸስተር ዩናይትድ ትናንት አሌክስ ስኮትን መጠየቁን ገልጸንላችሁ ነበረ። ከጥያቄም አልፎ ገንዘብ ይዞ ሄዷል። ግን የቦርማውዝ መልስ 1-1 ነው ለሁሉም የመለሰላቸው ለሊቨርፑልም፣ ለሲቲም፣ ለአርሰናል። አይሸጥም ልጁ ለማንቸስተር ዩናይትድ አይሸጥም። በቃ ልጁን አይሸጥም። እስከ 2028 ኮንትራት አለው። አዲስ ኮንትራት እንጨምርለታለን። በቀጣዮቹ ዓመታት ተመለሱ እያሉ ነው እየመለሷቸው ያሉ እና ቦርማውዝ ሪላክታንት ስለሆነ ወይም ፍላጎት ስለሌለው ማንቸስተር ዩናይትድ አሁን በተወሰነ መንገድ ወደ ካርሎስ ባሌባ ተመልሷል። ግርሜ ወደ ካርሎስ ባሌባ። በነገራችን ላይ ብራይተኖች ያው እንደሚታወቀው በጣም ከፍተኛ ዋጋ በመጠየቃቸው ነው ባለፈው ክረምት የዝውውር መስኮት ባሌባ ወደ ማንቸስተር ዩናይትድ ያልመጣው እና አሁንም ያን ያህል ሲግኒፊካንት የሚባል ቅናሽ አላረጉም። አሁን ብዙዎች ባሌባ በ50 በ60 ቢገኝ ክፋት የለውም ብሎ ያስባሉ። ግን ብራይተን ከመቶ ወይ 90 ቢያደርገው ወይ 85 ቢያደርገው ነው የተጫዋቹን ዋጋ ብዙም ጠቃሚ የሆነ በጣም ከፍተኛ የሆነ ቅናሽ አላደረጉም ካርሎስ ባሌባ ላይ። ዞሮ ግን ማንቸስተር ዩናይትዶች እንደገና ወደ ካርሎስ ባሌባ ፊታቸውን ትናንት ያልኩን ነገር ነው ግርሜ እየሆነ ያለው። ጠበበ። ተጫዋቾቹ ቶሎ እየተዘዋወሩ ነው። ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ አንድ ክለብ ወሰዳቸው። ኢሊዮት አንደርሰን ሲቲ ወሰደው። ካሉት 6-7 ጥራት ያላቸው አማካኞች 3 እና 4 ሄዱብህ። አሁን ልትገደድ ነው። ወደ አማራጭ ወደ ሁለተኛ ወደ ሶስተኛ አማራጭ ልትወርድ ነውና ካርሎስ ባሌባ ላይ ትኩረት አድርጓል ተብሏል ማንቸስተር ዩናይትድ። ሌላው ኦሬል ቹዋሚኒ ነው። ኦሬል ቹዋሚኒ 90 ሚሊዮን ዩሮ ጠይቋል ማድሪድ ተጫዋቹን መውሰድ ለሚፈልግ ክለብ። ከቼልሲ ጋር ከፍተኛ ፉክክር ይጠብቃቸዋል። ማንቸስተር ዩናይትድ ይህንን ወስኖ ይወስዳል። አብረን የምንመለከተው ጉዳይ ይሆናል ተብሎ ነው የሚጠብቀው። ለማንቸስተር ዩናይትድ ግን ዛሬ አንዱ መልካም ዜና የኢኔዎስ ቤተሰቦች በማቲያስ ፈርናንዴዝና ሳንድሮ ቶናሊ መዘዋወር ወደ ቶተናም ደስተኛ ነው። በጣም ተናደዋል። ከሁለቱ አንዱ መምጣት አለበት ብሎ ያስቡ ነበር ወደ ማንቸስተር ዩናይትድ እና በዛ መበሳጨታቸውን ተከትሎ ሳመርቪልን ከቶተናም ለመንጠቅ እየሰሩ ነው። ቶተናም ጥሩ ሂዷል። ሳመርቪል ላይ የመስመር አጥቂው ማለት ነው የዌስትሃሙ የመስመር አጥቂው እስከ 50 ሚሊዮን ፓውንድ ድረስ ዝውውሩ ያልቃል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ሳመርቪልን በማስፈረም በማቲያስ ፈርናንዴዝ እና በሳንድሮ ቶናሊ የተበሳጩ የማንቸስተር ዩናይትድ ደጋፊዎችን እንዲረጋጉ ለማድረግ አሁን ላይ ከፍተኛ ስራ እየሰራ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ማንቸስተር ዩናይትድ አሁን ላይ በትክክል እየሰራ ያለው ሳመርቪል ላይ ነው። ባሌባን ይዟል። ኦሬል ቹዋሚኒን እየተከታተለ ነው። ግን ጠንከር ብሎ እየሄደ ያለው አሁን ሆላንዳዊ ሳመርቪል ነው። ምክንያቱም ኔዘርላንድም ከዓለም ዋንጫ ተሰናብታለች። በቂ መነጋገሪያ ጊዜ፣ በቂ መገናኛ ጊዜ ስላላቸው ያንን መሰረት ባደረገ መንገድ ሳመርቪል ወደ ማንቸስተር ዩናይትድ የመምጣቱ ሂደት የተሳካ የተስተካከለ ሆኖ እየተመለከት ነው እንገኛለን አድማጭ ተመልካቾቻችን። ስለዚህ እነዚህ ናቸው ከማንቸስተር ዩናይትድ ጋር በተያዘ አንደኛ አቅጣጫውን ወደ ባሌባ መቀየሩ እና ቹዋሚኒን በከፍተኛ ሁኔታ እየተከታተለ ስለመሆኑ እና መሰረታዊ ነገር ግን የሳመርቪልን ጉዳይ ለመጨረስ ማንቸስተር ዩናይትድ እያሯሯጡት እንደሆኑ በተለይ ሰሞኑን የደረሰባቸው የቶተናም ተከታታይ ንጥቂያዎች እንዳበሳጫቸው እየተነገረ ይገኛል። በጣም ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ እነዚህን ጥሩ ተጫዋቾች ነው የነጠቋቸው። ኦፍ ኮርስ እነ አርሰናልም ፈላጊ ነበሩ የፈርናንዴዝም የሳንድሮ ቶናሊም። ግን ማንቸስተር በተለይ ማቲያስ ፈርናንዴዝ ላይ ርቀት ተጉዞ ነበር እና ቶተናም መሀል ላይ መጥቶ ነው የተጠየቀውን ብር ከፍሎ የወሰደው እና የማቲያስ ፈርናንዴዝ ደግሞ የበለጠ ማንቸስተር ዩናይትዶችን ያበሳጫቸው ይመስለኛል። ቴክኒሻናችን ዲጄ ዴቭ እንቀጥላለን። ወደ መጨረሻዎቹ ጉዳዮቻችን እንቀጥላለን። አድማጮቻችን ሰበር ዜና ጀርገን ክሎፕ በይፋ